የኢራንን አገዛዝ ወይም የአያቶላህን መንግስት ከኢራን ውስጥ ገርሰው ለመጣል እግረኛ ጦር የመላክ ጉዳይ ላይ ተስፋ የቆረጡ የሚመስሉት የምዕራቡ ዓለም ሀገራት እስራኤልና አሜሪካ አማራጭ ብለው ሲያስቡ የመጀመሪያ አማራጫቸው ሆኖ የመጣው ኢራን ውስጥ የሚንቀሳቀሰው የኩርዶች እንቅስቃሴ ነው። ኩርዶችን ያው እንግዲህ በስፋት ሙሉ ፕሮግራም ሰጥተን ልንሰራባቸው ካስፈለገ እስኪ በኮሜንት ላይ ያሳውቁ ስለ ኩርዶች መስራት ካለብን። ጠቅላላ ብሎ ሲገለጽ ግን ኩርዶች በሶሪያ ውስጥ፣ በኢራን ውስጥ፣ በኢራቅ ውስጥ፣ በቱርክ ውስጥ ይገኛሉ። ቁጥራቸው ወደ 30 ሚሊዮን ገደማ ይጠጋል። እነዚህ ህዝቦች በተለያየ መልኩ የትጥቅ ትግል እንቅስቃሴ ያደርጋሉ የሀገርነት ምስረታን ታሪክ ለማሳካት ማለት ነውና በዘመናት ውስጥ በአመታት ውስጥ በአሜሪካ በጣም የተከዱ ሀገራት ናቸውና ሁሌ የአሜሪካ መጠቀሚያ ሆኖ የቆዩ ህዝቦች ናቸው ኩርዶች ህዝቦች። እና አሁንም በዚያው ከኢራን ጋር ተያይዞ የአገዛዝ ለውጥን ማሳካት በሚለው ጉዳይ ላይ በአየር ላይ ጥቃት ብቻ የአገዛዝ ለውጥ ማምጣት እንደማይቻል በግልጽ እየታየ ነው። የአያቶላህ መገደል በኋላ ኢራን አሁንም ጠንካራ ሆና የጸፋ ምላሽ እየሰጠች ነው። በርካታ ተከታታይ ጥቃቶችን እየሰነዘረች ነው። ያው የእስራኤልና የአሜሪካ ጥቃትም በኢራን ላይ መፈጸሙን ቀጥሏልና እንዲህ አያቶላህ ከተገደሉ በኋላ ለምሳሌ ቬንዙዌላ ውስጥ እኮ በቃ ሄደው ማዱሮን ካወጡት በኋላ ነገሩ ተጠናቀቀ። ማዱሮና ሚስቱን አይገሉትም፣ ግን ከቬንዙዌላ ውስጥ ይዘው ሲወጡ በቃ ነገሩ አለቀ ደቀቀ ተባለ። ከዛ በኋላ ልክ እንደዚህ አይነት ተሞክሮ ኢቭን ኢራቅ ውስጥም በቀደመ በ2003 አሜሪካ የገባችበት የኢራቁ ጦርነት ላይም እኮ በቃ ኢራቅ የሳዳም ሁሴን አገዛዝን እዛ ጉድጓድ ውስጥ ተቀብረው ካገኙት በኋላ ከዛ ይዘው ሲወጡ ነገሩ በቃ ኦልሞስት ተጠናቀቀ ሊባል ወደሚችልበት ደረጃ ነው የመጣው። በቃ ኢራቅ ፌል አደረገች። ሊቢያ ውስጥም ሄደን ሙአመር ጋዳፊን ብንመለከት ሙአመር ጋዳፊ ከወጣ በኋላ ከተገደለ በኋላ ለሁለት ለሶስት ለአራት ተከፋፈሉ። ነገሩ ተበለሻሽ፣ የሊቢያ ጉዳይ ተበለሻሽ። ልክ እንደዛ አይነት ሁኔታ በኢራን ውስጥ እንደሚፈጠር ተስፋ በማድረግ ነበር በአያቶላህ አሊ ካሚኒ ላይ ግድያ የተፈጸመው። አያቶላህ አሊ ካሚኒ ያው ቀደም ብሎ የኢራኖቹ በጣም ጠንካራ የሆነ መሪዎችን የመተካት ስርዓት ስላላቸው በዛ ረገድ ደግሞ በአንድ ሰው ላይ ብቻ የተንጠለጠለ እንዳይሆንና በተቋም ላይ የተንጠለጠለ ሆኖ እንዲቀጥል ለማድረግ የሚያስችል አይነት ስርዓቶች ስለተዘረጉ እሱ ጉዳይ አሁንም ቀጥ አድርገው አያቶላህ ቢኖርም ባይኖርም ኢራናውያኑ ትግላቸውን እንዲቀጥሉ ምክንያት ሆኖ፣ ስለዚህ በአየር ላይ ጥቃት ብቻ ደግሞ የአገዛዝ ለውጥን ማሳካት እንደማይችሉ በአንድ ሳምንት ቆይታቸው ውስጥ አሜሪካና እስራኤል ተገንዝበዋል። ምንድነው አማራጫቸው ሲባል የትጥቅ ትግል ማድረግ ነው። የትጥቅ ትግል የሚያደርጉ ቡድኖች አሉን ብለው ሲጠይቁ የኩርዶቹ ጉዳይ መጣ። በኩርዶቹ በኩል ሲታይ በኢራቅ ውስጥ ያሉት ፒሽመርጋ የሚባሉቱ ገና ከመጀመሪያው ይሄ ሀሳብ ሲመጣ የለም እኛ ከኢራን አስተዳደር ጋር እንዋጋም የሚል አቋማቸውን አንጸባረቁ። ይሁን እንጂ በዛው በኢራን ውስጥ ያሉ የኩርድ ህዝቦች የትጥቅ ትግላቸውን ባለፉት በርካታ ዓመታት ሲያከናውኑ ነበር። ማለት በቀጥታም በተዘዋዋሪ የመገፋት ስሜትም አለ በውስጣቸው። የአያቶላህ አስተዳደር መብታችንን አላከበረም፣ ጨቁኖናል የሚል አቋምና ስሜት አለ እና ይህንን ነገር አጋጣሚውን ለመጠቀም የፈለጉ ይመስላሉ እነዚህ የኩርድ ህዝቦች፣ የኩርድ ታጣቂዎች በኢራን ውስጥ ያሉትና ከሰሞኑ በጣም ከፍተኛ የሆነ ወታደራዊ የጦር መሳሪያዎችን እየተቀበሉ መሆኑን የሚገልጹ መረጃዎች ወጥተዋል። አንዲት የሲኤንኤን ጋዜጠኛ ማህበራዊ ትስስር ገጿ ላይ የለቀቀችው አንድ ቪዲዮ በጣም በሚገርማችሁ ሁኔታ ከሰሞኑ ብቻ 50 የሚሆኑ የቶዮታ መኪናዎች አሉ አይደል? እነዚህ ዳይሽ አይኤስአይኤስ የሆነ ሰዓት ላይ በጣም በቃ ይዟቸው ሲዞር ምስሉን ታስታውሱ ከሆነ አላውቅም። ፒካፖቹ 50 አዳዲስ ፒካፕን ይገዙት እና ይሄኛው ሌላ ዓላማ ሳይሆን በቀጥታ ከኢራን ወታደሮች ጋር ለመዋጋት እያከናወነ ያለ ዝግጅት አንድ አካል ሆኖ ነው ነገሩ እየተነሳ የሚገኘው። ያቺ የሲኤንኤን ጋዜጠኛ ይህን ዘገባ በመስራቷ በጣም ብዙ ተቃውሞ፣ ትችት፣ ስድብ ገጥሟታል። ነገር ግን እውነታው ነው ያለችው። በቃ እውነታው በቀጥታ ወታደሮቻቸውን ወደዛ ቢያስገቡ ሊደርስባቸው የሚችለውን ችግር ስለሚያውቁ አሁን በኩርድ ታጣቂዎች አማካኝነት አያቶላህ አስተዳደርን ለመምታት ለመጣል ያከናወኑ ባለው ጥረት የኩርድ እንቅስቃሴዎች አሁን ላይ የጦር መሳሪያ መግዛት፣ መሸመት፣ የጦር ተሽከርካሪዎችን ወደ መግዛት ወደ መሸመት ውስጥ መጥተዋልና አት ኤኒ ታይም እየተባለ ነው። አሁን አት ኤኒ ታይም በየትኛውም ጊዜ በዚህ ሰዓት ላይ ምናልባትም እነዚህ የኩርድ ታጣቂዎች በአያቶላህ መንግስት ወይም በኢራን አገዛዝ ላይ ትጥቅ ወይም ጦርነት ሊከፍቱ ሊጀምሩ እንደሚችሉ በመገለጽ ላይ ነው የሚገኘው። ይህ ጉዳይ አሳሳቢ፣ እጅግ በጣም የኢራንን መጻኢ ጊዜም ጭምር በጣም ወደ ከፍተኛ መከራ ውስጥ ሊያስገባ የሚችል ነው። ምክንያቱም አሜሪካዎቿ ምንድነው ሀሳባቸው? በላይ የአየር ላይ ሽፋን፣ የአየር ላይ ጥቃት እየሰጡ የሳተላይት መረጃዎችን እየሰጡ ለነዚህ ለኩርዶቹ ማለት ነው እነሱ ከላይ ያግዛሉ፣ ከታች በመሬት ላይ ደግሞ የኢራን የኩርድ ታጣቂዎች የትጥቅ ትግል እንዲያደርጉና በዚህ አጋጣሚ እንዲያውም ያሏቸው ምንድነው ሀገር የምትሆኑበትን ራሳችሁን በራሳችሁ የምታስተዳድሩበትን አይነት እድል ተጠቀሙበት እያሏቸው ነው የሚገኙት። እና ወደ እርስ በርስ ጦርነት ነገሩ ደግሞ የሚቀየር ከሆነ የኢራን መንግስት ይህን ጉዳይ የህግ ማስከበር ዘመቻ ብሎ ሊገልጸው ይችላል። ነገር ግን የእርስ በርስ ጦርነት ነው የሚሆነው። እዛው ካለ የኢራን ታጣቂ ቡድን ጋር የሚደረግ ጦርነት እንደመሆኑ መጠን በእርግጥም የእርስ በርስ ጦርነት ነው ሊሆን የሚችለው። ይሄ ጉዳይ በኢራን ላይ በጣም እጅግ አስፈሪ ተብለው በመገለጽ ላይ ከሚገኙ አሁናዊ መረጃዎች ውስጥ
የኢራን ኩርዶች የትጥቅ ትግል ሊጀምሩ ወደ መጨረሻው ምዕራፍ ላይ የመዘጋጀታቸው ጉዳይ አሳሳቢ ሆኖ በመነሳት ላይ ይገኛል ማለት ነውና ኢራን በተመለከተ እንግዲህ በዚህ ሰዓት እየተሰማ ያለ አበይት መረጃ ይሄ ነው። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል እንዲሁም በቦሌ ዓለም አቀፍ አየር ማረፊያ የ15 ደቂቃ ያክል ርቀት ላይ በ6 ወር የሚረከቡት ቤት ቢኖሮት ለመኖሪያ ወይስ ለኢንቨስትመንት ይጠቀሙታል? ምርጫው የእርስዎ ነው። እኛ ግን ለፈለጉት አማራጭ በሚጠቀሙበት እጅግ ዘመናዊ መንደር ውስጥ ከባለ 1 እስከ ባለ 4 መኝታ ቅንጡ መኖሪያ ቤቶችን አቅርበንልዎታል። ምን ይሄ ብቻ! በዚህ ግዙፍ መንደር ውስጥ ለተለያዩ አገልግሎት የሚውሉ 100% ይጠናቀቁ ከ26 ከ143 ካሬ የንግድ ሱቆችን ከነገበያው ያገኛሉ። ስለ አከፋፈሉ ሐሳብ አይግቦት። 40% በ3 ዓመት ከፍለው ቀሪውን 60% በባንክ በ20 ዓመት ውስጥ ዘና ብለው የሚከፍሉበት መንገድ ተመቻችቷል። በተጨማሪም ቀድሞ ከመጡ ለጥቂት ቤቶች ብቻ በወጣው የ35% ቅናሽ እስከ 4 ሚሊዮን ብር ቅናሽ ተደርጎለት ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ሌሎቹ ነገሮች ምንድናቸው? በቀጠለው የኢራንና የእስራኤል እንዲሁም አሜሪካ ታከላበት በቀጠለው ጦርነት ላይ ለምሳሌ እስራኤል ትላንትና በጣም በርካታ የነዳጅ ግዙፍ ማጣሪያ ጣቢያዎችን መምታቷ ይታወቃል። እሱም ብቻ ሳይሆን ደግሞ ምን እየተባለ መሰላችሁ የሚገኘው የኢራን የንጹህ መጠጥ ውሃ ማጣሪያም ፕሮጀክት አለ። የኢራን የንጹህ መጠጥ ውሃ አቅርቦት ዋስትና እንደሆነ የሚነገር የማጣሪያ ጣቢያም በእስራኤል የአየር ላይ ጥቃት እንደወደመ እየተገለጸ ነው የሚገኘው። ይሄ ለኢራናውያኑ በጣም ከባድ ዜና። ኢራንም በተመሳሳይ እኮ የነ ሳውዲ አረቢያ መምታት ትችላለች። የውሃ ማጣሪያ ሪፋይነሪዎቻቸውን መምታት ትችላለች። የነ ኩዌትንም መምታት ትችላለች። እና ያንን ነገር ግን እንደማታደርግ ገልጻለች። ነገሩ ያው ትላንትና መሱድ ፔዜሽኪያን ይቅርታ ጠይቀዋል። ይቅርታ ጠየቁ የሚለው ነገር በጣም ለብዙዎች የተሳሳተ መረዳት ፈጥሯል። ባይዘው ይቅርታ መጠየቃቸውን እንደ እጅ መስጠት ነው የቆጠሩት እነ ዶናልድ ትራምፕ እና በቃ ኢራን እጅ ሰጥታለች ብለው ተናገሩ። በኢራን በኩል ያለውን ነገር ካያችሁት ደግሞ ኢራናውያኑ ምንድነው ያሉት? እነ መሱድ ፔዜሽኪያን ምንድነው ያሉት? ይቅርታ የጠየቁበት ምክንያት በቃ ይሄ ባይሆን ደስ ይለን ነበር፣ ባንመታ ባናጠቃ ደስ ይለን ነበር። ነገር ግን ይላሉ ከዛ በኋላ የትኛውም ቦታም ሆነ ሀገር በኢራን ላይ ለሚተኮስ ሚሳኤል ሆነ ለሚሰነዘር ጥቃት እንደ መነሻ እንደ መደላዲያ ሆኖ ካገለገለ ያ ስፍራ በልዩነት ኢላማ ይሆናል በማለት ቃል በቃል ተናግረዋል። መሱድ ፔዜሽኪያን እንደ ሌጂቲሜት ትሪት እንደ ስጋት ነው የሚቆጠረውና ገና ለገና ጎረቤቶቻችን ስለሆናችሁ ከናንተ መሬት ላይ ተነስቶ እኛን የሚደበድብ የጦር አውሮፕላን እየተስተናገደ በዝምታ ልንመለከት አንችልም ነው የመሱድ ፔዜሽኪያን መልእክት እንጂ በቃ ይቅርታ መጠየቅና እጅ መስጠት አይደለም። ኢራን ይሄንን የይቅርታ ዜና ተናገረች። እነ ዶናልድ ትራምፕም በቃ ኢራን እጅ ሰጠች ካሉ በኋላ በጣም በሚገርማችሁ መልኩ እስካሁን ድረስ በነበሩ የኢራን በገልፉ ሀገራት ላይ ስታከናውናቸው በቆዩ ጥቃቶች ኢራን ኢላማ የምታደርገው በዋናነት የጦር ሰፈሮቹን ነው። በዋናነት ሌሊቱን ኩዌት ውስጥ የሚገኝ የአሜሪካ ጦር መቀመጫ ነው የተባለ አንድ ህንፃን በድሮን አጋይታለች። የአሜሪካ ወታደራዊ ሰራተኞች ሳይኖሩበት አይቀርም የተባለው ይኸው የማህበራዊ ዋስትና ህንፃ በእሳት ስለመያያዙ ስፑትኒክ ዘግቧል። የአሜሪካ ወታደራዊ ኃይል በአሊ አል ሳሌም አየር ማረፊያ ቁልፍ መቀመጫውን ማጣቱን ተከትሎ ነው እንግዲህ ይሄ የእዝና የቁጥጥር ስራውን ወደ ህንፃው እንዲያዛውር የተገደደው። ገብቷችኋል? ቀደም ብሎ በአሊ አል ሳሌም አየር ማረፊያ አካባቢ ላይ ኮማንድና ኮንትሮል ሴንተሩን አድርጎ በኩዌት ውስጥ ማለት ነው በኢራን ላይ የሚሰነዘሩ ጥቃቶችን እየፈጸመ ነው። እሱን ኢላማ ኢራኖች ሲመቱ ከአሊ አልሳሌም አየር ማረፊያ ተነስተው ወደ ማህበራዊ ዋስትና ህንፃው የኮማንድና ኮንትሮል ሴንተራቸውን ማዞራቸው ታወቀና እዛም ቦታ ላይ እንግዲህ እርምጃው ጥቃቱ ተሰንዝሮ ህንፃው በእሳት ጋየ፣ በድሮን ተመታ። ስለዚህ ኢራን አሁን አቋሟ ምንድነው? የትም ይሁን የት ጥቃት ላይ ለመሰንዘር አሜሪካዎቹ ኢራን ላይ ጥቃት ለመሰንዘር የሚጠቀሙት ነው ተብሎ እስከታመነ ድረስ አየር ማረፊያም ይሁን የማህበራዊ ዋስትና ህንፃ በኢራኖች እየተመታ ነው ማለት። ጥያቄው አሁን ኢራን የሳተላይት መረጃ ከየት እያመጣች ነው? እንደሚታወቀው ወደ ህዋ ላይ የመጠቀቻቸው ሳተላይቶች አሉ እና እነዛ የኢራን ሳተላይቶች ወታደራዊ ዓላማ የላቸውም ተብሎ ሲገለጽ ነበር። በጣም አስታውሳለሁ። ኢራን ወደ 3 የሚሆኑ ሳተላይቶችን ከሩሲያም ጋር ተባብራ ከቻይናም ጋር ተባብራ እንዲሁም በራሷ ከዛው ከኢራን ምድር ውስጥ ወደ ህዋ አምጥቃለች 3 የሚሆኑ ሮኬቶችን እና እነዛ ሳተላይቶች ሁሌ የሚባለው ምንድነው ለምሳሌ ለግብርና ስራ፣ ለአየር ትንበያ፣ ለመሳሰሉት ጉዳዮች ግልጋሎት የሚሰጡ እንጂ ወታደራዊ ዓላማ የላቸውም ተብሎ ሲገለጽ ነበር።
አሁን ላይ የወጡ ያሉ መረጃዎች የሚያሳዩት ምንድነው? ኢራን በዚህ ደረጃ ፕሪሳይስ በሆነ መልኩ አሜሪካ ወታደሮቿን ወይም ማዘዣ ኮማንድ ኤንድ ኮንትሮል ሴንተሯን ከአየር ማረፊያ አንስታ ወደ ኩዌት የማህበራዊ ዋስትና ህንፃ ስታዘዋውር ኢራን በምን ተአምር ነው ያወቀችው? ይህም በተመለከተ ጥያቄዎቹ ሲነሱ ነው። ምናልባትም ኢራናውያኑ ቀደም ብሎ ወደ ህዋ ላይ ካመጠቋቸው ሳተላይቶች መካከል ምናልባት አንዱ የወታደራዊ አገልግሎትን እየሰጣት ሊሆን ይችላል የሚል ጉዳይ በመደመጥ ላይ የሚገኝ ወታደራዊ አገልግሎትን የሚሰጥ ወታደራዊ የስለላ ተግባራትን የሚያከናውን ሊሆን ይችላል የሚሉ ሐሳቦች እንዲደመጡ ምክንያት የሆነ አይነት ጥቃት ነው እንግዲህ እየተሰነዘረ የሚገኘው። ኢራን በራሷ መንገድ እንግዲህ ሳተላይቶቿ ጥቅም ላይ ውለው መሰል አይነት ወታደራዊ ግልጋሎትን እየሰጧት የስለላ መረጃዎችን እያቀረቡላት ከሆነ እሱ እንዳለ ሆኖ ከዚህ በተጨማሪ ደግሞ በሩሲያ አማካኝነት እንዲሁ በተመሳሳይ የስለላ መረጃዎች የደረሱት ስለመሆኑ የሚጠቁሙ አይነት መረጃዎች እነ ዋሽንግተን ፖስትን የመሰሉ የዜና ምንጮች ይዘው ወጥተዋል። ይህኛውን ጉዳይ በምሽት የፖድካስት ትንታኔ ቆይታችን ላይ በዝርዝር እንመለከተዋለን። ኢራን ግን በጣም አሁን ዓለምን እያስገረመ ያለው ጉዳይ በዚህ ደረጃ የአሜሪካ የጦር ሰፈር ወይም የአሜሪካ በኩዌት ውስጥ የሚገኘው የአሜሪካ የኮማንድ ኤንድ ኮንትሮል ሴንተር ከአሊ አልሳሌም አየር ማረፊያ በተሰነዘረበት ጥቃት ላይ ተነስቶ ወደ ኩዌት ማህበራዊ ዋስትና አገልግሎት የሚሰጥበት ህንፃ ላይ ሲዘዋወር ከዚህ ወደዚህ መምጣቱን እንዴት አውቀው ተከትለው መጥተው ጥቃት ሰነዘሩበት የሚለው ጉዳይ ምክንያቱም የመረጃ እና የስለላ ጉዳይ ነው። ገብቷችኋል? ይሄ አሁን መረጃው ከሌለ በዚህ ደረጃ እንዲህ አይነት ፕሪሳይስ በሆነ መልኩ ጥቃቱ ሊፈጸም አይችልም ነበር፣ የስለላ መረጃው ከሌለ። ስለዚህ ያንን የስለላ መረጃ እንዴት ነው እያገኘች የምትገኘው ተብሎ ሲገለጽ ነው እንግዲህ አንደኛው ጉዳይ ምናልባት ካመጠቀቻቸው ሳተላይቶች ውስጥ አንዱ። ሌላኛው ጉዳይ ደግሞ የሩሲያ የስለላ መረጃዎች እየቀረቡ ሊሆን ይችላል የሚለው ነገር በመነሳት ላይ የሚገኘው። ይህ በእንዲህ እንዳለ ታዲያ እነ አሜሪካ እነ እስራኤል አሁን በኢራን ላይ እያከናወኑ ያለው ወታደራዊ ዘመቻ ያው ወታደርንም ንጹሃንንም የለየ አይደለም። እንደምታውቁት ለምሳሌ 140 የሚሆኑ ተማሪዎች ሴት ተማሪዎች የተገደሉበት ጥቃት ልክ ዛሬ አንድ ሳምንት ወይ ባሳለፍነው ቅዳሜ ወይም ደግሞ ዛሬ እሁድ መሰለኝና ብቻ አንድ ሳምንት ሆኖታል። አጠቃላይ ወደ 167 የሚሆኑ ሴት ተማሪዎች ተገለው እንዲያውም ኢራን ምስሉን አይታችሁት ከሆነ ኢራን በጣም ሲምቦሊካል አድርጋ ነው የቀብር ስነ ስርዓታቸውን የፈጸመችውና የነዚህ ሴት ተማሪዎች ግድያ አሜሪካ እስራኤል ነበረች መጀመሪያ ጥቃቱን ፈጽማለች ሲባል የነበረው። አሁን እስራኤል አይደለችም ጥቃት የፈጸመችው ተባለ። ከዛ ማን ነው ሲባል አሜሪካ ነች ጥቃት የፈጸመችው ተባለ። ጉዳዩ ላይ በተመለከተ በጣም ተደጋጋሚ ጥያቄዎች ከጋዜጠኞች እየቀረቡላቸው ነበረ ለዶናልድ ትራምፕም ለሌሎችም የአሜሪካ ባለስልጣናት እና ዶናልድ ትራምፕ ትላንት ምሽት ምንድነው ያሉት? እንዲያውም ይህን ጥቃት ራሳቸው ኢራናውያኑ የፈጸሙት ይመስለናል ሲሉ ነው መልስ የሰጡት። ይሁን እንጂ እውነታው ከሆነ እነዛ ሴት ተማሪዎች ከመገደላቸው ጋር ተያይዞ አሁን ላይ በጣም ጠንካራ የሆነ ትችት በአሜሪካና በእስራኤል ወታደራዊ ዘመቻ ላይ እየቀረበ ይገኛል። ትችቶችን እያቀረቡ ከሚገኙ መካከል በሊባኖስ ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት መሐመድ ሻምስ የዓለም አቀፍ መገናኛ ብዙሃንና ምርመራዎች በኢራን ሴት ተማሪዎች ላይ ለደረሰው የጅምላ ግድያ አሜሪካ በቀጥታ ተጠያቂ መሆኗን አረጋግጠዋል ሲሉ ነው የተናገሩት። የአሜሪካ ጦርን ገጽታ ለመሸፈን የሚደረጉ ጥረቶች ሁሉም ከንቱ ናቸው ሲሉ አስተያየታቸውን ከሰጡ በኋላ አለፍ ሲልም አሜሪካ በዚህ ጉዳይ ላይ በጦር ወንጀል ጭምር መጠየቅ እንዳለባት ነው አስተያየታቸውን የሰጡት። አሜሪካ ከዚህ ቀደም በኢራቅ ውስጥ የሲቪል ቦታዎችን በቦምብ በመደብደብ ከ1 ሚሊዮን በላይ የሚሆኑ ሰዎችን ለሞት መዳረጓን በመጥቀስ እንዲሁም በየመን በሶማሊያና በሊቢያ ወንጀል በመፈጸሟና ከእስራኤል ጋር ተባባሪ ሆና እንዲህ አይነት ከባድ ጥቃት የሰነዘረች በመሆኑ በዓለም አቀፉ የፍትህ ፍርድ ቤት ኢንተርናሽናል ኮርት ኦፍ ጀስቲስ የሚባለው በተባበሩት መንግስታት ድርጅት ውስጥ ያለውና የሀገራትን ጉዳይ የሚመለከተው በዛ መጠየቅ በዓለም አቀፉ የፍትህ ፍርድ ቤት መቅረብ አለባት የሚሉ ድምጾችም እየተሰሙ ይገኛሉ። ዓለም አቀፉ የፍትህ ፍርድ ቤት ኢንተርናሽናል ኮርት ኦፍ ጀስቲስ የሚባለው ትኩረት አድርጎ የሚሰራው በሀገራት መካከል የሚነሱ መነሻዎችን ለምሳሌ በኢትዮጵያና በኤርትራ መካከል የሆነ ጉዳይ ቢነሳ ያ ጉዳይ የሚታየው የሀገር ጉዳይ ስለሆነ በዓለም አቀፉ የፍትህ ፍርድ ቤት ነው። በተባበሩት መንግስታት ድርጅት ውስጥ ያለ ተቋም ነው ይሄ ተቋም። በአንጻሩ ኢንተርናሽናል ክሪሚናል አይሲሲ አይደብልሲ የሚባለው ማለት ነው ኢንተርናሽናል ክሪሚናል ኮርት ወይም የዓለም አቀፉ የወንጀለኞች ፍርድ ቤት የሚባለው የግለሰብ ጉዳይን ይመለከታል። ባለፈው ጠቅላይ ሚኒስትር ቤንያሚን ኔታንያሁ
የማዘዣ እስር አውጥቶባቸው የነበረው ተቋም ማለት ነው። እሱ ደግሞ የዓለም አቀፉ የወንጀለኞች ፍርድ ቤት ይባላል። የግለሰቦች ጉዳይ ሲሆን የግለሰብ ጉዳይ የሚታየው በዓለም አቀፉ የወንጀለኞች ፍርድ ቤት ነው። በሀገራት መካከል ያለው ውጥረት፣ ችግር፣ የድንበር ላይ ምናምን እንደዚህ አለ አይደል ከሀገራት ጉዳይ ጋር ተያይዞ በሁለት ሀገር መካከል ያለ ነጥብ ሲነሳ ያ ደግሞ የሚታየው በዓለም አቀፉ የወንጀለኞች ፍርድ ቤት ነው። ስለዚህ አሁን እየቀረበ ያለው መረጃ ምንድነው? እስራኤል በተለይ አሜሪካ ከእስራኤል ጋር በመተባበር እያከናወነች ባለው ጥቃት አሁን በዚህ በኢራን ውስጥ የፈጸመችው ወደ 167 የሚሆኑ ሴት ተማሪዎች የተገደሉበት ጥቃት ከዛ ጋርና ሌሎችም አብረው የሚነሱ ይሄ ተመሳሳይ በሰብአዊ ንጹሃንን ያነጣጠሩ ጥቃቶች ሊባሉ በሚችሉቱ መቅረብና መጠየቅ አለባት፣ ለዓለም አቀፉ የፍትህ ፍርድ ቤት መቅረብና መጠየቅ አለባት የሚሉ አይነት ድምጾች ነው እየተሰሙ የሚገኙት። ከነዛ መካከል የፖለቲካል ሳይንቲስት ናቸው የሚባሉት አሊያዘዲን ለስፑትኒክ ሲናገሩ አሜሪካና እስራኤል በትምህርት ቤት ላይ ሆን ብለው በጋራ የፈጸሙት ጥቃት በስህተት የሆነ ሳይሆን የጦር ወንጀል በመሆኑ በዓለም አቀፉ የወንጀለኛ ፍርድ ቤት ተመርምሮ ቅጣት ሊከተል ይገባል ሲሉ አሳስበዋል። እሳቸው እይታ ደግሞ መሪዎቹን ያነጣጠረ ነው። የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁንና የአሜሪካውን ፕሬዝዳንት ዶናልድ ትራምፕን በቃ በጋራ በመሆን ሆን ብለው የፈጸሙት ጥቃት ስለሆነ እንደ ግለሰብ መሪዎቹ በዓለም አቀፉ የወንጀለኞች ፍርድ ቤት ነገሩ ተመርምሮ ቅጣት ሊከተላቸው ቅጣት ሊሰነዘርባቸው ይገባል እያሉ ነው የሚገኙ። ይሄንም ነገራችሁ እንደው ተስፋ አድርጌ አይደለም። እነዚህ ሰዎች በዓለም አቀፉ የወንጀለኛው ፍርድ ቤት ወር በዓለም አቀፉ የፍትህ ፍርድ ቤት እንደዚህ ቀርበው አሜሪካም ወር እስራኤል ሲጀምር ሁለቱም አባል አይደሉም። የዓለም አቀፉ የወንጀለኞች ፍርድ ቤት አሜሪካም እስራኤልም አባል አይደሉም። ያው ቻይናም አባል አይደለችም፣ በአንጻሩ ሩሲያ አባል ነች እና አባል አይደሉም እና አባል አለመሆናቸው በእርግጥ ግን ከተጠያቂነት አያስመልጣቸውም። አባል አለመሆናቸው በቀጥታ ሄዶ እነዛን ሰዎች የመያዝ ጉዳይ ምናምን ነገር ቢመጣ ምንም ተስፋ ሰጪ ነገር እንዳይኖር የሚያደርግ ነው። ሌላኛው ነገር አሜሪካና እስራኤል ያው ባለፈውም ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ላይ በፈጸሟቸው ጉዳዮች ላይ ይጠየቁ ለፍርድ ይቅረቡ የሚባለው ነገር ተጋግሎ በሳቸው ላይ የእስር ማዘዣ ሲወጣ ዶናልድ ትራምፕ ብድግ ብለው በዓለም አቀፉ የወንጀለኞች ፍርድ ቤት ላይ እንትን ለማድረግ ነው የሞከሩት። ምንድነው ማዕቀብ ለመጣል ነው የሞከሩት። ስለዚህ እነዚህ ጉዳዮች ስላሉ እንደው ዓለም ላይ በዚህ ጉዳይ ላይ እንዲህ የተባለ ነው፣ እንዲህ አይነት ድምጽ አለ። ነገራቸው አሜሪካና እስራኤል አሁን እያከናወነ ያለው ነገር ጦርነት ቢሆንም እንኳን በጦርነት ውስጥ እንዴት ነው ንጹሃን ኢላማ ሊሆኑ የሚችሉት? ይሄንን ነገር ማለት ስህተት ነው ለማለት የኢራን ደጋፊ መሆን አይፈልግም ባይዘው። በዚህ ሁሉ መካከል ታዲያ አንድ የመጨረሻ መረጃ ወደ እናንተ ማደርሰው ከመጀመሪያ መግቢያ ላይ ከነገርኳችሁ ኩርዶችን ትጥቅ አስታጥቀው የኢራንን የአያቶላህ መንግስት ለመጣል ወይም ለማዳከም ጥረት እያደረጉ ነው ብያቸዋለሁ። ከዛ ጋር ተያይዞ ዶናልድ ትራምፕ አሁን ከደቂቃዎች በፊት አንድ ነገር ተናግረዋል። በጦርነቱ ወይም ይሄ ጦርነት ካበቃ በኋላ የኢራን ግዛታዊ ይዞታ ወይም ካርታ ምናልባት እንደቀደመው ላይሆን ይችላል ሲሉ ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተካሄደ ስላለው ጦርነትና ስለቀጣዩ የቀጠናው ዕጣ ፈንታ ለጋዜጠኞች መግለጫ በሰጡበት አጋጣሚ ነው የተናገሩት። ፕሬዝዳንቱ የአሜሪካ ጦር የኢራንን የባህር የአየርና የሚሳኤል አቅም ክፉኛ በመምታት እንደሳቸው አገላለጽ መላውን የክፋት ግዛት አዳክመናል ብለዋል። በትራምፕ ቃል መሰረት አሜሪካ አሁን ላይ ያለውን የኢራን አመራር ሙሉ በሙሉ የማስወገድ ፍላጎት ያላት ሲሆን በቀጣይም ህዝቡን ወደ ጦርነት የማይመራ ከአሜሪካ ጋር የሚስማማ አንድ መሪ ለመምረጥ እንፈልጋለን። ትራምፕ በአሜሪካ ቁጭ ብለው ለኢራን ፕሬዝዳንት ወይም አያቶላህ የመምረጥ ፍላጎት ጭምር ያላቸው ሰው መሆናቸውን የሚያረጋግጥ አይነት ዜና ነው እና ኢራንን የጦርነት ካበቃ በኋላ እንከፍላታለን ብለው ሲናገሩ በቀጥታ ይሄ መልእክት የሚሄደው ለማን ነው? ለኩርዶች ነው። የኩርድ ታጣቂዎች እንዳልኳችሁ እንደ ሀገርነት የመመስረት አይነት ፍላጎት አላቸው ኩርዶች እና ከዚህ ቀደም በተደጋጋሚ ቃል እየተገባላቸው እየተካዱ ቃል እየተገባላቸው ሀገር ትሆናላችሁ እየተባሉ እየተካዱ እዚህ የደረሱ ናቸው። አሁን ላይ ዶናልድ ትራምፕ ምን አይነት ቃል እየገቡላቸው ነው ማለት ነው? ለነዚህ ለኩርድ ሰዎች ኢራንን ለሁለት ከፍለን እናንተ ሀገር የምትሆኑበትን አይነት ነባራዊ ሁኔታ እናሳካለን ወይም እናደርጋለን እያሏቸው ነው የሚገኙ። እነዚህ የኩርድ ተዋጊዎች ወይ ታጣቂዎች ይህንን ነገር ሲያዩ ወትሮም ስስብልታቸውን የሀገርነት ጉዳይ ስስብልታቸውን በተደጋጋሚ ተከርተዋል። በተደጋጋሚ እንዳልኳችሁ ነው። ስለ ኩርዶቹ ጉዳይ መረጃ የምትፈልጉ ከሆነ በኮመንቱ ላይ ያሳውቁኝና በቀጣይ እኔም ሆንኩኝ ሌሎች ባልደረቦቻችን በደንብ እንሰራዋለን። በጣም የሚገርም ታሪክ ያላቸው ሰዎች ናቸው። በአሜሪካ የተከዱበት ታሪክ ማይ ጋድ በጣም የሚገርም ነው። አሁንም ያንኑ ታሪክ ነው እየደገሙላቸው የሚገርም
ለኩርዶቹ ሀገር ትሆናላችሁ። እናንተ እንተውት ዳይሽ አይኤስአይኤስን ሲዋጉ ኢራቅና ሶሪያ ውስጥ ሀገር ትሆናላችሁ ብለዋቸው ነበር። እና አሁንም በኢራን ውስጥ ኢራንን ለሁለት ከፍለን ኩርድን ሀገር እናደርጋለን የሚል አይነት ቅስቀሳ ሌላ ምንም ዓላማ ሳይሆን ወይም በተጨባጭ እንደው ሊያሳኩት የሚችሉት አይነት ነገር ሳይሆን ነገር ግን እነዛን የኩርድ ሰዎች በቃ ከልባቸው ሆነው በርካቶች እንዲቀላቀሉ ለማድረግ ለምሳሌ ፒሽመርጋ የሚባለው በኢራቅ ውስጥ የሚገኘው የታጣቂዎች ኃይል which is በጣም ጠንካራ የሚባለው ይሄን ጦርነት አልፈልግም ብሏል። ከኢራን ጋር አልዋጋም ብሏል። አሁን እነ ዶናልድ ትራምፕ ምን እያሉ ነው? ሀገር ልናረጋችሁ ነው እያሏቸው ነው። ፒሽመርጋም አሁን ልቡ ለሁለት ይከፈላል። ከኢራን ጋር ተዋግቼ ሀገር መሆንበትን እድል ልሞክር ነው ወይንስ እንደ ከዚህ ቀደሙ ይከዱኛል የሚለውን ነገር ታሳቢ አድርገው እጃችን አጣጥፈን እንቀመጥ? የሀገርነት ጉዳይ በጣም ከባድ ስስብልት ነው። ያንን ነው እያከኩ ያችን እየደባበሱ እነ ዶናልድ ትራምፕ አሁን ኩርዶችን ሀገር እናደርጋችኋለን በማለት ላይ የሚገኙ። እውነት ግን ኢራንን ለሁለት ሰንጥቀው ኩርድ በሚሉትም መልኩ ለኩርዶች የሀገርነት እንትን መስጠት ይችላሉ? ሀገርነትን ሊመሰርቱ ይችላሉ? ይሄ ቤዚክ የሀገር ፎርሜሽን የሚባለው ነገር ላይ ማለት ነው ከዚህ ቀደም ከምናቃቸው የተለየ አዲስ ተአምር ይዞ የሚመጣ ነው። እዚህ በባልካን ሀገራት ውስጥ የምናቃት አንድ ስሟን ረሳሁት እና አንድ ሀገር አለች እና አሜሪካ እንደ ሀገር የሚመለከቷት ግን ደግሞ ያቺ የተገነጠለችባት ሀገር እንደ ሀገር ስለማትመለከታት እንደ ሀገር የማትቆጠር ሀገር አለች እና ባልካን ላይ ዩጎዝላቪያን ሲበታትኑ እና አሜሪካ ዩጎዝላቪያን ሲበታትኑ የተጠቀሟቸው እንትኖች አሉ። የኔቶ ወታደሮችን እስከ ማስገባት ደርሰው እንደነበረ ታስታውሳላችሁ። ዩጎዝላቪያን ሲፈረካክሷት። አሁን ላይ እነ ዶናልድ ትራምፕ ኢራንን እንደ ዩጎዝላቪያ ለማድረግ ነው እያሰቡ የሚገኙት ማለት ነው። በሌላ ቋንቋ ዩጎዝላቪያ በእርግጥ በርካታ ትጥቅ ያነገቡ እንደ ሀገር ሊመሰረቱ የሚችሉ የተለያዩ አካላት 4-5 የሚሆኑ በውስጧ ነበሩ። ያም ማለት ግን በኢራን ውስጥ አሁን 2 ነው ብለን ብንገልጽ ቁጥሩ ከማነሱ በቀር የተለየ አይደለም እና እነ ዶናልድ ትራምፕ እግረኛ ጦር አስገብተው ለመዋጋት አቅሙ ስለሌላቸው ሀገር ለሁለት እየከፈሉ እንዲህ ሰው ያጫርሳሉ ማለት ነው በሌላ ቋንቋ። ይሄ በጣም ዓለም ላይ ያው በግልጽ ስለነገሩን ተስፋ ስለቆረጥኩ ነው እኔ ባይዘው። በቃ ፔቴክሴት የሚባለው የአሜሪካ የመከላከያ ሚኒስትር የትኛውም ዓለም አቀፍ ሕግና መርህ አንገዛም ብሎ ነግሮናል በግልጽ ማለት ነው። ፔቴክሴት ለየትኛውም ዓለም አቀፍ ሕግና መርህ አንገዛም። ተስፋ ስለቆረጥኩ ነው ማለት ከዓለም አቀፍ ሕግ አንጻር ከዓለም አቀፍ መርህ አንጻር ምናምን የሚለውን ነገር ማንሳት ጉንጫ አልፋ ክርክር ነው። ኦልሬዲ በቃ ለየትኛውም ዓለም አቀፍ ሕግ አንገዛም ምናምን ብለው ከነገሩን በግልጽ በቃ የሆነ ያለውን ነገር ብቻ እንወቀው በሚል ነው እነዚህ ነገሮች እየሰራን ያለ ነው እና ከባድ የሆነ የእርስ በርስ ጦርነት በኢራን ውስጥ ሊመጣ ይችላል። ከባድ የሆነ እልቂት ሊመጣ ይችላል። አሁን እንደዚህ አይነት አጋጣሚዎች ሲመጡ ፓኪስታን ውስጥ አለ ሌላ የትጥቅ እንቅስቃሴ የሚያደርግ ቡድንና በኢራቅ በኩል አድርገው ሊገቡ ይችላሉ ይባላል። ማንን ወግ ነው? ኢራንን ወግ ነው። ከየት ተነስተው? ከፓኪስታን። ኢራቅ ውስጥ ያለው የፒሽመርጋዎች ጉዳይ ገና አልጠራም። ከዛሬ በኋላ የሚኖሩት ጥቂት ቀናትን መጠበቅ ይኖርብናል። እስከ ዛሬ ድረስ ፒሽመርጋዎቹ የመታጠቅ ማለት ከኢራን ጋር የመዋጋት አይነት ፍላጎት አልነበራቸውም። ዛሬ ዶናልድ ትራምፕ ምን አሉ? ኢራን ከዚህ ጦርነት በኋላ የድሮ ካርቷ አይቀጥልም፣ በቃ ለሁለት ትከፈላለች፣ ኩርዶቹ ሀገር ይሆናሉ እያሉ ነው። ይህን ጉዳይ ከሰሙ በኋላ ፒሽመርጋዎች ምን አይነት ምላሽ ይሰጣሉ የሚለውን ነገር በቀጣይ የምንመለከተው ይሆናል። ነባራዊ ሁኔታው አሁን ላይ ያለው እውነታ ግን በእርግጥም ዶናልድ ትራምፕ ስለምን የሰላም ሽልማት እንደሚያወሩ አላቅም እንጂ ስለምን የሰላም የኖቤል ሽልማት ጥያቄ እንደሚያቀርቡ አላቅም እንጂ በሳቸው የስልጣን ዘመን ጦርነት ብቻ ሳይሆን ኖርማል የሆነው ማለት ነው። በሳቸው የስልጣን ዘመን እኔ እንዲያውም ሳስበው ምን እንደሚመስል ታውቃላችሁ? ይሄ 16ኛው ክፍለ ዘመን 17ኛው ክፍለ ዘመን ምናምን የሚባለው ለምሳሌ ወደ እንትን ሄደው እነዚህ ነጮቹ አውሮፓውያኖቹ ለምሳሌ ስፔን እና ፖርቹጋል ወደ ላቲን አሜሪካ ሄደው በቃ በጉልበት የሚፈልጉትን ያደርጉ የነበረበት ጊዜ ፕሪንተሮች የሉ ያንን ጊዜ ነው መለስ ብሎ የሚያስታውስ። አሁን የዶናልድ ትራምፕ አስተዳደር ወደ በቃ ፕራክቲካሊ ወደ ትክክለኛ ኢምፔሪያል ስቴት እየተቀየረ በቃ ትክክለኛ የኢምፔሪያል ስቴት መገለጫን እያሳየን ምንም ዋስትና የለም። የትኛውም የዓለም ክፍል ላይ መተው አሁን የሚፈልጉትን ነገር ለማድረግ ማንም ያስቆማቸው ኃይል እንደሌለ ነው በቃ እያሳዩ የሚገኙ። ብዙ ጊዜ ለኢራን ወገናህ ለኢራን አዳላህ ምናምን የሚል አይነት ትችቶችን ሰማለሁና አይደለም እዛ ሩቅ ካለችው ኢራን ጋር ቀርቶ እዚህ ከኛ መንግስት ጋር ከኛ ፖለቲካዊ ውግንና የለኝም እያልኩ በተደጋጋሚ ነገራቸዋለሁ። ከኢራን ጋርም ምንም የሚያገናኘኝ ምንም ነገር የለም። አንድ ነገር ግን ነገራቸዋለሁ፣ ኢፍትሃዊነት ኢራን ውስጥ እየተከናወነ ይህንን ማየት ካልቻላችሁ ችግር አለ። ኢፍትሃዊነት ኢራን ውስጥ እየተከናወነ ያ ኢፍትሃዊነት
አሁን ሄዶ ኢራንን ለሁለት ከመሰንጠቅ ድረስ እየደረሰ ነው። እና ይሄንን ኢፍትሃዊነት ነው እኔ እምጠላው። ይሄንን ኢፍትሃዊነት ነው እየነገርኳችሁ ያለው። ለምን ካላችሁ an injustice somewhere is an injustice everywhere። ነፃነት ላቀው ነበርኩኝ። በማታ የፖድካስት ቆይታችን አብረን እንገናኛለን። መልካም ቆይታ ይሁንላችሁ። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲ እና በቻድ ኤምባሲ መሃል እንዲሁም በቦሌ ዓለም አቀፍ አየር ማረፊያ የ15 ደቂቃ ያክል ርቀት ላይ በ6 ወር የሚረከቡት ቤት ቢኖሮት ለመኖሪያ ወይስ ለኢንቨስትመንት ይጠቀሙታል? ምርጫው የእርስዎ ነው። እኛ ግን ለፈለጉት አማራጭ በሚጠቀሙበት እጅግ ዘመናዊ መንደር ውስጥ ከባለ 1 እስከ ባለ 4 መኝታ ቅንጡ መኖሪያ ቤቶችን አቅርበንልዎታል። ምን ይሄ ብቻ! በዚህ ግዙፍ መንደር ውስጥ ለተለያዩ አገልግሎት የሚውሉ 100% ይጠናቀቁ ከ26 ከ143 ካሬ የንግድ ሱቆችን ከነገበያው ያገኛሉ። ስለ አከፋፈሉ ሐሳብ አይግቦት። 40% በ3 ዓመት ከፍለው ቀሪውን 60% በባንክ በ20 ዓመት ውስጥ ዘና ብለው የሚከፍሉበት መንገድ ተመቻችቷል። በተጨማሪም ቀድሞ ከመጡ ለጥቂት ቤቶች ብቻ በወጣው የ35% ቅናሽ እስከ 4 ሚሊዮን ብር ቅናሽ ተደርጎለት ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ።